ለላስታም ለተራሪም ለጊዳን ለዚህ ደጋማ ክፍሎች ያሉ ለሰሜን ወሎ አዋሳኝ ነው መሮዋ ማለት እና ሰሞኑ በመሳሪያ ተተኳሽ የሰው ኃይል ትልቅ ሰዎች ነው ኤርትራዊም አሉ ማንም አለ ህወሓት ማለት በአላማጣ አካባቢ መረዋ በተባለ ስፍራ በታጣቂዎች ላይ የድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ገለጹ። ከሸረሪና ግጭት በኋላ ከፍተኛ የታጣቂዎች እንቅስቃሴ ታይቷል ተብሏል። በሰሜን ኢትዮጵያ የትግራይና አማራ ክልል አዋሳኝና አከራካሪ አካባቢ በሚገኘው መረዋ የተባለው ስፍራ የመንግስት ኃይል በፈጸመው የድሮን ጥቃት በ3 አካባቢዎች ላይ በታጣቂዎች ላይ ጉዳት ማድረሱን ነዋሪዎች ለሪፖርተር ገልጸዋል። በራያ አላማጣ ውስጥ በሚገኘውና ከአላማጣ ከተማ በ30 ኪሎ ሜትር ገደማ ርቀት በሚገኘው መረዋ የተባለው የገጠር ቀበሌ ውስጥ ነዋሪዎች እንደተናገሩት የህወሓት የፋኖና የኤርትራ ታጣቂዎች የሚገኙበት መሆኑንና ከሸረሪና ውጊያ በኋላ ከፍተኛ የታጣቂዎች እንቅስቃሴ እንደነበረበት ነው። በዛሬው ዕለት ነሐሴ 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ገደማ ላይ በመረዋ አካባቢ የተፈጸመው ጥቃት ታጣቂዎች ለጦር መሳሪያ ክምችትና ለስብሰባ የሚጠቀሙባቸው ስፍራዎች በድሮን እንደተመቱ የገለጹት ነዋሪዎቹ የድሮን ጥቃቱ በዋናነት ታጣቂዎች በተሰበሰቡበት መረዋ ሁለተኛ ደረጃ ትምህርት ቤት አካባቢ እንዲሁም በቅርብ ርቀት የሚገኙ ዛፍና ወንዞች ያሉበት አካባቢ ላይ ጉዳት አድርሷል ብለዋል። መረዋ የተባለው አካባቢ ወደ አማራና ትግራይ ክልሎች ለመግባትና ለመገናኘት የተለመደ አካባቢ መሆኑን የተናገሩት ነዋሪዎች በተለይም በቅርብ ቀናት ውስጥ ከፍተኛ የጦር መሳሪያና የታጣቂዎች እንቅስቃሴ በመላው አላማጣ እንዲሁም በመረዋ አካባቢ ተስተውሏል ሲሉ ገልጸዋል። የነዋሪዎች መፈናቀል እንደጨመረና በርካቶች ወደ ቆቦ እየገቡ መሆኑንም ጠቁመዋል። መሮዋን ያለኝ ስብሰባ ነበራቸው መሰለኝ። ከዛ ደግሞ የድሮን መሳሪያ ክምችት የሚያስቀምጡበት አሁን ወስደው እዚያ እንትን ይልና ሎጂስቲክ ምናምን እንትን የሚያደርጉት ነገር አለ አይደል? እዛ ላይ ድሮን ነው የመታቻቸው። ሰሞኑ የሁለት ሳምንት ሙሉ ወደ ደጋዋማ ክፍል መሮዋ ለማለት 32 እስከ 33 ኪሎ ሜትር ይሆናል ርቀት እና ለላስታም ለተራሪም ለጊዳን ለዚህ ደጋማ ክፍሎች ያሉ ለሰሜን ወሎ አዋሳኝ ነው መሮዋ ማለት እና ሰሞኑ በመሳሪያ ተተኳሽ የሰው ኃይል ትልቅ ሰዎች ነው ኤርትራዊም አሉ ማንም አለ ህወሓት ማለት ተጣምረው ነው እዛ ያሉት መንገዳቸው ወደ ወሎ መሀል ለመግባት ነው እና እዛ አከማችተዋል። ተኳሽም ለከማችተው ነበርና ዛሬ 2 ሰዓት ከ20 አካባቢ ሶስት ቦታ ላይ ነው ድሮን በተደጋጋሚ ታርጌት ነው የተመታው። አይስኮል ሁለተኛ ደረጃና ማይሐርመዝ የሚባል ዋርካ ያለበት ዛ የሚተበሰቡበት እና እዛው አካባቢ ደግሞ ከማይሐርመዝ በመቶዎች ሜትር በርቀት አካባቢ እዛ ታርጌት ነው የተመታ። ብዙ እንትን ብለዋል፣ ተጎድተዋል። አዎ በጣም ይሄ ተጨባጭ ነገር ነው። እኛም እንደ አንድ ዜጋ ስንከታተለው ነበር ጉዳዩ የአካባቢያችን ስለሆነ ማለት ነው እና የሚጠፋን ነገር የለም። መውጫው መግቢያ ስለምናውቀው ወንድም ማጎት ማክስም ስላለ እዛ አካባቢ ታጣቂ በጣም እሷ በር በላይ መውጫ መግቢያ ለሎጂስቲክም ከዚህ በቃ 3-4 ዓመት ሲጠቀምበት የነበረ በር መሮዋ ማለት ነው እና በእግር ነው በመኪና ይመጣል መሮዋ ላይ ይረገፋል። በግመል ባህያ እየጫኑ ወጥቷል። እንዲያውም ከአራት ቀን በፊት ወጥቷል። አዎ መሳሪያ ተተኳሽም ወይሽንም የሕክምና ቁሳቁስም ሶስቱ በቃ ለውጊያ የሚሆናቸውን ነገር ይወስዳሉ። አቅጣጫው መነሻው ሌሊት ነው። መነሻው ከመሀል ትግራይ ነው፣ ከኤርትራም ሊሆን ይችላል። እዛ ብዙ እርግጠኛ አይደለም። የሚመጣል አላማጣ ሲገባ እናየዋለን። ከአላማጣ ሳምንት ይቆያል። እንዲያውም አላማጣ ላይ የቤተክርስቲያን አለ የሰበካ ጉባኤ ዲዋቸው እዛ ነበር ያከማቹት እና በሁለት ሰዓት ጭነው ሞልቶ እዛ ሲያደርሱ ለሚመለከተው አካልም ስንናገር ነበር። ግን ሲነሳ ከመነሻው እና ያው መንግስት የራሱ አቅጣጫ ስለ ከተከማቸው ኋላ ይሄንን ነገር ተደርጓል። የሰው ኃይል ይሄ በጣም የሚገርም ነው። ያው በጥምዶ ላይ እንግዲህ እርምጃው ቀጥሏል ማለት ነው። ስለዚህ ይሄ ተጠናክሮ ይቀጥላል። ይሄን ያክል ነው። ቤተክርስቲያንን ሽፋን አድርጎ ትምህርት ቤትንም እንደዚህ የጥላቶች መፈንጫ ማድረግና ትውልድን በዘላቂነት መግደል የባንዳዎችና የላኪዎቻቸው ክፉ ስራ ሆኖ ኖሯል በምድራችን። ያ ነው አሁንም እየተከናወነ ያለው ማለት ነው። ይሄ ከቦታው ባለው ሪፖርተር በስልክ ደውሎ እያሰማን ስለሆነ ማለት ነው። ሌሊት ሙሉ ነው የሚጓዝ ነው። አሁን ሲጓዛሉ እዛ ያርፋሉ። በእግር ወደሚከፋፈሉበት በየአርሚ ይሄዳሉ። ወደ መሀል ከሸረሪና ምት ኋላ ከዛ ኋላ ለራሱ ይዝም ከእኛ ከራያ ከአላማጣ እነዚህ ጥያቄ ያለባቸው ኤሪያ ቀርቶ ከመሀል ትግሬ ቆቦ መጥቶ ነው በባስ የሚሄደው። ህዝብ እንደ ህዝብ ማጣጣቂ ሳይሆን ህዝብ አላማጣ ተከልክሏል። 8-9 ባስ ሀገር አቋራጭ አዲስ አበባ ያድር ነበር። ከልክለዋቸው ማንም ባስ አይገባ። እዚህ ቆቦ ነው የሚመለሰው የሚያድረው እና በቆቦ በአሁኑ ሰዓት ተጨናንቃለች። የኛው አካባቢ ተወላጅም ሳይሆን
መሀል ትግራይ ያሉት የራሳቸው ሰዎች እየሸሹ ነው ያሉት። በመሸሽ ደረጃ አቋርጦ አያውቅም። የቁጥሩ ሁኔታ በቀን ስንት ወጣ ስንት እንትን አለ የሚለው ነው እንጂ ልዩነቱ አቋርጦ አያውቅም። ፍርሃት ነግሷል። እናቶቻችን፣ ሚስቶቻችን፣ ልጆቻችን ድንጋጤ ላይ ነው ያሉት። ያው ከአቅም አንጻር ነው ወዴት አወጥተን ወዴት እንሄዳለን የሚለው ለመድኃኒዓለም ሰጠን ነው አብዛኛው ዝም ብሎ ያለው እንጂ በጣም ቴረር የሆነ ወቅት ነው ያለ ነው። የታጣጡ እንቅስቃሴ ያው በፕሮፓጋንዳ እንትን ስለሚሏቸው ከሸረሪና ኋላ ቁጥር በጣም በዝቷል ይመስለኛል። ኤርትራዊም እንዳሉ ከቦታው ያሉ ሰዎች ነግረውናል። በመልክም በቋንቋም ስለሚለያቸው ማለት ነው። ኤርትራዊ በብዛት እንዳለ ፋኖም እንዳለ ዋት ያው የቡድኑ አውራ ነው መሪ ነው እና በብዛት ወደ ደጋ ክፍል በኮረም በዚህ ባለማጣ ወደ መሮዋ በኮረም በዛ አካባቢ ወደ መሮዋ መገናኛቸው መሮዋ ናት። ጠራሪ ወንዝ አለ። ይሄ ጠራሪ አልፈ ደግሞ የተከዜ ወንዝ ታገኘዋለህ ዋናው መነሻው ላይ ማለት ነው እና ወደ ላሊበላም ወደ ጊዳንም ወደ ሙጃም ኢቭን እስከ አምባሰል ዘልቀው እንደገቡ መረጃ አለ። እነዚህ ሶስቱ ኃይል ማለት ነው እና ወቅቱ በጣም የሚያስፈራ ነው። በጣም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ስለ ጥቃቱ ከፌዴራል መንግስትም ሆነ ከህወሓት በኩል ይፋዊ አስተያየትም ሆነ መግለጫ አልተሰጠም። ዛሬ እንግዲህ በአላማጣ በተፈጸመው የድሮን ጥቃት በርካታ የህወሓት ታጣቂዎች መጎዳታቸው ታውቋል። ይህንን የትግራይ ወጣቶች እልቂት ተከትሎም ሳልሳይ ወያኔ የተባለው እንግዲህ ፓርቲ ማለት ነው የሰላም ጥሪ በሚል መግለጫ ወጥቷል። ሳልሳይ ወያኔ ማን ነው የሚለውን እያየን ማለት ነው። ሳልሳይ ወያኔ ትግራይ ባወጣው መግለጫ በድሮን ጥቃትና በውጊያ የትግራይ ወጣቶች ህይወት አልባ ለማለት ነው የጎዳ መሆኑን በመጥቀስ ጦርነቱ በአስቸኳይ እንዲቆም ጠይቋል። በመግለጫውም የብረት ኃይል መፍትሄ እንደማያመጣ በማሳሰብ በሁለት ወገን ሆነው የጦርነት ቅስቀሳ የሚያደርጉ የትግራይ ተወላጆች ከድርጊቶቻቸው እንዲቆጠቡ ሲል ጥሪ አስተላልፏል። የትግራይ ደህንነት የሚረጋገጠው በብሔራዊ ጉባኤ እንደሆነ ገልጦ ሁሉም አካላት ለብሔራዊ ጉባኤና ለሽግግር መንግስት እንዲሰሩ ጠይቋል። የጠቅላይ ሚኒስትር አብይ አህመድ መንግስት የትግራይን ህጋዊና ፍትሃዊ ጥያቄዎች በአስቸኳይ እንዲመልስ ሲልም ጥሪ ማስተላለፉ ነው እዚህ ጋር የተገለጠው። የተከበራችሁ አድማጭ ተመልካቾች ሳልሳይ ወያኔ አሁንም እዛው ከህወሓት የባሰ ሌላ ተቀያሪ ህወሓት ሆኖ በዛው አዙሪት ውስጥ ያለውን መድረክ አክብሮና በዛ ለመሳተፍ ጥረት እያደረገ ከመሄድ ይልቅ የራሱን ቅዠት እየቃዠ እልቂቱን ከማባባስ ውጪ ሊሻል የማይባል ነገር ነው እዚህ ጋር ያወጣው።